እንኳንም እነ ደብረጽዮን እነዚህ አሁን የህወሓት መሪዎች እንኳንም በጦር ሜዳ አልሞቱ አለኛለች። እንኳንም አልሞቱ እንዴት ምናምን ስል ኖ ቢሞቱ ኖሮ በቃ ስዋዕት ናቸው የተከበሩ ናቸው ምናምን እንል ነበር አለ። ይሄንን አሁን በኋላ ላይ ያመጡትን ይሄ ማንነታቸውን የሚገልጸውን ነገር ያኔ ስላላየን 68700 ዜጎች ከውጪ ወደ ሀገራቸው ተመልሰዋል። እቺ ህወሓት እንደዚህ የምታነክስ ነገር ነች። አሁን የመጨረሻ እስትንፋሷ የመጨረሻው ደቂቃ ላይ ያለች እቺ የመጨረሻዋ ደቂቃ ላይ ሆና ለኤርትራ አንድ ነገር አበርክታ ለማለፍ ነው እየተፍጨረጨረች ያለች። የሻዕቢያ ፍላጎት ደግሞ በአንድ ድንጋይ ሁለት ወፍ መግደል ነው። አንደኛ ለተጋሩ ያለው ጠላትነት ከፍ ያለ ነው። ኤርትራ አሁን በዝግ ተዘግታ ዜጎቿ ከሀገር እንዳይወጡ እየተጠበቁ ተደብቀው ሲወጡ እየታሰሩ እየተገደሉ ባለበት ሁኔታ ልክ እንደዚህ ገሃነብ ያደርጉን ነበር ነው። ያው በቃ ይሄ ቢሳካላቸው ኖሮ ዘግተው ድንበሩን ዙሪያውን ዘግተው አመድ ዱቄት ያደርጉን ነበር፣ እንደፈለጉ ያደርጉን ነበር እና ኤርትራን ያደርጉን ነበር ይላል። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እኛ ትንሽ አየሩ ቀዝቀዝ ከማለት ውጪ በጣም ሰላም ነን። የአየሩ መቀዝቀዝ የዝናቡ መምጣት ደግሞ ያው ለሀገራችን እጅግ አስፈላጊ ነው። ያው ምርታማነትን ለመጨመር የሚጠቅም ነገር ስለሆነ ያው በካፖርት እንከላከለዋለን እንጂ ቅዝቃዜውን ዝናቡን አንቃወምም። ሀገራችን የ13 ወር ጸጋ ያላት ተስማሚ አየር ባለቤት እንደሆነች ይታወቃል። ወደ ዛሬ ፕሮግራሜ ለመግባት አንድ ጠዋት ላይ የመጣው ያለው የሰማኋት አንድ እንደው ፈገግ የምታሰኝና ግን የሀገራችንን ወቅታዊ ሁኔታ የምትገልጽ ፈጠራ እሷን ላቅርብላችሁና ወደ ፕሮግራሜ እገባለሁ። እና አንዱ እናት አባቱን ይገላል። ያው ባይዘው አሁን እናት አባቱን ይገላል የሚለው ነገር በጣም ያስደነግጥ ነበር ድሮ ቢሆን። አሁን እንደዚህ እናቷን ገላ፣ አባቷን ገላ፣ ባሏን ገላ፣ ሚስቱን ገሎ የሚል ነገር በጣም የሚሰማበት ጊዜ ነው። ኤኒዌይ ያ ገጸ ባህሪ እናት አባቱን ይገልና ፍርድ ቤት ይቀርባል። በኋላ ፍርድ ቤት ቀርቦ ያው ይመሰከርበታል። አቃቤ ሕግ መረጃዎቹን ያቀርባል፣ መግደሉንም ያምናል። ከዛ በኋላ ወደ ፍርድ ለመሄድ ዳኛው የፍርድ ማቅለያ ትጠይቃለህ ሆይ ሲለው ምን ቢል ጥሩ ነው? ወላጅ አልባ ነኝ፣ ስለዚህ አስተያየት ይደረግልኝ፣ እናትና አባቱን የገደለው ሰውዬ ማለት ነው። አሁን ይሄ የሀገራችንን ሁኔታ በጣም ነው የሚገልጸው፣ በጣም እና ግድያ ፈጽመው ወንጀል ሰርተው ሰላምን የሚያውክ ተግባር ፈጽመው ህዝብ ከህዝብ ጋር እንዲናከስ አድርገው ከዛ በኋላ ደግሞ ያንን ኤክስፕሎይት ያንን ለመጠቀም ያንን ለራሳቸው ለመዋል እንዲተደረገ እንደዚህ ተደረገ፣ በቃ አለቅን፣ ሀገራችን ሰላም የላትም፣ ፕሮቴክሽን ይሰጠን፣ ይሄ ወንጀል የፈጸመ መንግስት ለፍርድ ይቅረብ ይውረድ፣ እንደዚህ የሚሉ ሰዎች ጋር በጣም የሚመሳሰል ሆኖ አላገኛችሁትም? በጣም ነው የሚመሳሰለው። እና አሁን ይሄንን ቀልድ ግን መራር እውነት በኋላ ከማቀርበው ርዕሴ ጋር አያይዤ መለስበታለሁ። እንግዲህ ለዛሬ የማቀርብላችሁ ሁለት ነገሮች፣ አንዱ ያው የህወሓት ፉከራ ነው። የህወሓት ፉከራ ነው፣ ማስፈራራት ነው ወይስ ወደ ተጨባጭ ነገር ይገባል? ወደ ተጨባጭ ነገር ላለመግባትስ ደግሞ ምን አይነት እንቅፋቶች አሉ? የህዝቡ ምላሽ፣ የተለያዩ ወገኖች በዚህ ዙሪያ የሚፈጥሩት ጫና ምን ይመስላል? ኢቭን በቃ የትግራይ ወጣት
የሚለውን ነገር እንመለከታለን። በዚህ ዙሪያ ከተለያየ አቅጣጫ የሚነሱት ላይ የተወሰነ እንልና ለምንድን ነው ግን ህወሓት በዚህ ደረጃ ጦርነት ከፍታለሁ እያለ ይሄን ዝግጅት እያደረገ መንግስትን እቀይራለሁ፣ የፕሪቶሪያን ስምምነት አፈርሳለሁ የሚለው ግቡ ምንድን ነው የሚለውም በተወሰነ ደረጃ እናያለን። ይሄን የሚነግሩን አሉ ባይዘው ይሄንን የታዘቡ ሰዎች። ለምሳሌ አሁን ህወሓት ሀገረ ትግራይን መሰረታለሁ የሚል ገና ሲፈጠር ያነሳትን አጀንዳ አሁን አልተመቸኝም፣ ኢትዮጵያ ውስጥ እንደፈለግኩ አልዘረፍኩም፣ ኢትዮጵያን አላስተዳደርኩም፣ ስለዚህ መሬት አለኝ ከዚህም ይሄን መሬትን አስመልሼ ሀገረ ትግራይን መሰረታለሁ እያለ እየፎከረ ነው። ምንድን ነው ግን ይሄ ግቡ? ሀገረ ትግራይን ቢመሰረት ህዝቡ ውስጥ ይሄ ምን ያመጣልኛል ብሎ ይጠብቃል የሚለውን እናያለን። እንግዲህ የአንዱ ጀነራል ወጥቶ ሰሞኑን ክረምት ከመድረሱ በፊት ወደ ውጊያ ገብተን የተወሰደብንን መሬት እናስመልሳለን ብሎናል። ብርጋዴር ጀነራል ህንፃ የሚባለው እና በዛ ንግግር ውስጥ ምንድን ነው ያለው? እሱ በተለያየ ቦታ ሲዘዋወር አይታችሁ አድምጣችሁት ሊሆን ይችላል። ትግራይን 100,000 ዓመት ወደኋላ እንመልሳለን ብለው ጠላቶቻችን ይላል። እንግዲህ ጠላቶቻችን የሚለው የፌዴራሉ መንግስት ነው። ያው ከዚህ በፊት ከኢትዮጵያ ህዝብ ጋር ነው የተዋጉት እና ያንንም እንደ ጠላት አድርጎ የሚፈርጅ ነው። እነዚህ ጠላቶቻችን ሀገረ ትግራይን ወደ 101,000 ዓመት ወደኋላ ለመመለስ ባወጡት እቅድ መሰረት ይሄን እቅዳቸውን ለማሳካት ለም መሬቶቻችንን መውሰድ ነው አለ። ይሄን ለማሳካት ይረዳናል ብለው የያዙት ታክቲክ ለም መሬቶቻችንን ወስደው ቀምተውን እንዲሁ ሊያስቀሩን ነው የሚፈልጉት አለ። ይሄንን እኛን ወደኋላ ለማስቀረት ስለዚህ ይሄንን ይላል ተጋሩ ወይም እኛ አሁን ያለን ወገኖች ጠንክረን ታግለን እነዚህን ርስቶቻችንን ማስመለስ አለብን እና ይሄ እስከሚመጣው ክረምት ድረስ በምንም መንገድ እናሳካዋለን ብሏል። የጦርነት አዋጅ ነው እንግዲህ። ይሄን የሚለው አወዛጋቢ ቦታዎች፣ የማንነት ጥያቄ የሚነሳባቸው የተባሉት ከዚህ በፊት ራሱ ተጋሩ ለመሬት ፍለጋ ወደ ድንበር መውጫ የወሰዳቸው እየተባለ በሌላ ወገን ክስ የሚቀርብበት እንደዚህም ስለሆነ የኔ ነው የሚል ወገንም ስላለ ሌላ ግን ደግሞ ይሄ ሆኖ ማንም ኢትዮጵያዊ ተጋሩን ጨምሮ የትም ኢትዮጵያ ውስጥ መኖር እየቻለ እነሱ ለህዝብ ሳይሆን ለመሬት፣ ለሰሊጥ እርሻ፣ ለጥቅም የሚጨነቁ መሆናቸውን ነው የሚያሳየው። እሱ ይሄን ባለበት ጊዜ እኮ እንዲህ ያለ ባቅራራበት ወቅት የኦፍላ፣ የኮረም፣ የዛታ ህዝብ የተፈናቀለ ህዝብ ከተለያየ ቦታ በኃይል አፈናቅሎናል። በኃይል ማንነታችንን ነጥቆናል። በኃይል መሬታችንን ወሮ እኛ ከመሬታችን ውጪ እንደምንሆን ነው። በኃይል ማንነታችንን ሊያጠፋ ሰርቷል። ስለዚህ ወደ ቀያችን ተመልሰን ዲሞክራሲያዊ ምርጫ እናድርግ፣ መሪዎቻችንን እንምረጥ ብለው በከፍተኛ ደረጃ በተፈናቀሉበት ቦታ ሰልፍ ወጥተዋል። ስለዚህ ይሄ ቡድን ግን ለህዝብ አይደለም የሚያስበው፣ የህዝብን ጥያቄ ለመመለስ አይደለም የሚሰራው። በዛም አግቶ የያዛቸው ተፈናቃዮች እና መለመኛ ያደረጋቸው ተፈናቃዮች ወደ ቀያቸው እንዳይመለሱ ያገተው መሬት ማስመለስ አለብኝ እነዚህን ይዤ የሚል ነው። ስለዚህ መሬት፣ ሀብት፣ ስልጣን ለዚህ የቆመ ኃይል ነው እና ከዛ በኋላ በቃ የፕሪቶሪያ ስምምነት ፈርሷል። ከፌዴራል መንግስት ጋር የሚያስተሳስረን ገመድ ተበጥሷል። ስለዚህ እኛ ሀገረ ትግራይ ይላል አሁን የቲፒኤልኤፍ እነዚህ ሽማግሌዎች እንደዚህ እያሉ ያሉት ይሄ እነሱ ሀገረ ትግራይ የሚሉት በወጣቱ ልቦና ውስጥ አለ ወይ? ይጠቅመናል ብሎ ያስባሉ ወይ? እና የእነሱን መንገድ ይከተላሉ ወይ የሚለውን
ይሄ ወጣት መልስ ይሰጠናል። እስቲ እናዳምጠው ይሄንን ወጣት። ተመስገን ካለዳኒ ዓለም እንኳን ትግራይስ ሀገር ሊሆን ትኩይናት ፈጽማ ይዘወይ ከወጥ ኸተና በሙሉና ተጋለል ከተጋለለ አለ ከወጥ ኸተኹ ሀገር ትግራይ ሊሆን ሰማይዘው መጀመሪያ ምስሩ ማለት ዛቲ ሴል ይወር ሀገር ትግራይ ሎም ግነው ጾምና ማለት ኦኬ ግን አብዝቶ ተጠው ይለ ካሱ ሆለኹ ግን ቋሊ ሆንኩ ያው እዚህ ላይ ጽሁፉ በአማርኛም ተተርጉሟል ታዩታላችሁ። ግን ፈጠን ብሎ ስለሚያልፍ ምስጋና ለመድኃኔዓለም ይሁን ትግራይ እንኳን ሀገር አልሆነች። መጀመሪያ ለትግል ሲያስወጡን እነሱ ትግራይ ሀገር ትሆናለች ይላሉ። በእርግጥ እኛ አላመንበትም። ግን ከተወሰነ ጊዜ በኋላ በዚህ ጉዳይ ያሳምነውን ስለነበረ ታግለናል። ነገር ግን አሁን ሳስበው እንኳንም ሀገር አልሆነች ይለናል። ለምን ይነግረናል። በቃ ይሄ ቢሳካላቸው ኖሮ ዘግተውን ድንበሩን ዙሪያውን ዘግተው አመድ ዱቄት ያደርጉን ነበር፣ እንደፈለጉ ያደርጉን ነበር እና ኤርትራን ያደርጉን ነበር ይላል። ገሃነብ እንደ ኤርትራ ገሃነብ ያደርጉን ነበር ይላል። ኤርትራ ገሃነብ ነች ብሎ ያስባል እና ልክ እንደዛ ገሃነብ ነበር የሚያደርጉን እና እንኳንም ሀገር አልሆነች። እንደው ምስጋና ክብር ምስጋና ለመድኃኔዓለም ይገባዋል ይላል ሀገር ባለመሆናቸው። ብዛዕባ ኤርትራ እዩ በቃ ንኣና ንኤርትራ ንኻ ሓይልስ ትግራይ ረጊፁ ክሓልፍ ኣይኽእል ይብል ሒዞም እኒሆ በቃ ዓብዪ ኣቋም ኣለ። እዚ ማለት እንታይ ማለት እዩ? ብዛዕባ ትግራይ ምንም ዓይነት ኢሹ የብሉን። ብዛዕባ ትግራይ ዝኾነ ነገር የብሉን። ብዛዕባ ሻዕብያ ኦር ኤርትራ ህልውና ማለት እዩ። ቢኮዝ ድሕር ልዕልነት ሕጊ ሃልዩ ኮይኑ ትግራይ ወይ ካሊእ ድሕር ሃልዩ ኮይኑ እዞም ሰባት እያተብላ ሕጊ ክቐርቡ እዮም። ካሊእ እሽታት ተሓታትነት ክመፅእ ክእል እዩ። ስለዚ ተሓታትነት ተመፅኡ በአገርካ በቃ በአገርካ ተወጾ ለመንገድ ምፍጣሪ ማለት ስለዚህ ለኤርትራ ልጭነቅ ኃይል ይበር ብዛዕባ ሀገርነት ልጭነቅ ኃይል እና ያው ጠቅለል አድርጌ እንትን ልበልላችሁ። በተዘጋ ቤት በባዶ ቤት አመድ ዱቄት ያደርጉን ነበረ እነዚህ ሰዎች። እንኳንም ሀገረ ትግራይ አልተመሰረተች እና ኤርትራን እንደ ኤርትራ ገሃነብ ያደረጉናል። ኦልተርኔቲቭ አሳጥተው አማራጭ አልባ አድርገው ይላል። አሁን የትግራይ ወጣት ወደ መሀል ሀገር ይሄዳል፣ ወደ ፈለገበት ቦታ ይሄዳል። ግን ኤርትራ አሁን በዝግ ተዘግታ ዜጎቿ ከሀገር እንዳይወጡ እየተጠበቁ ተደብቀው ሲወጡ እየታሰሩ እየተገደሉ ባለበት ሁኔታ ልክ እንደዚህ ገሃነብ ያደርጉን ነበር ነው ያው የሚለው እና ከዛ ውጪ ግን ይሄንን እንኳን እቺን ገሃነብ የሆነች ሀገር ደግሞ ሻዕቢያን ከነሱ ጋር ተመሳጥረው አሁን ትግራይ የሚባል አጀንዳ የላቸውም ህወሓቶች ይለናል። ትግራይ የሚባል አጀንዳ የላቸውም እና ትግራይን ኤርትራ ማድረግ ይፈልጋሉ። አሁን የሚሰሩት ደግሞ ለኤርትራ አጀንዳ ወይም ለሻዕቢያ አጀንዳ ነው። ሙሉ በሙሉ እንደዛ ነው እና ስለ ኤርትራ የማያስብ ወይም በጎ ነገር በጎ አጀንዳ ስለ ኤርትራ የሌለው ወይም ኤርትራን የሚጎዳ ትግራይን ረግጦ ማለፍ የለበትም ይሉናል። ይሄ ማለት ስለ ትግራይ አይደለም የነዚህ ሰዎች ጭንቀት ወይም የሚሰሩት ለትግራይ አይደለም ለኤርትራ ነው ይላል ደጋግሞ። ይሄ ምንም የትግራይ አጀንዳ እንደሌላቸው ነው የሚያሳየው። ስለ ትግራይ አያስቡም። ስለ ኤርትራ ስለ ሻዕቢያ ህልውና ነው የሚጨነቁት እና እንዲህ አይነት ሰዎች ስለሆኑ እነዚህ ለትግራይ ህዝብ የማይጠቅሙ የሻዕቢያን የወያኔን አጀንዳ አራጋቢዎች ናቸው። ይሄን የሚያደርጉት ደግሞ ይላል ምክንያቱም ይላል በትግራይ የህግ የበላይነት ከሰፈነ እነሱ እስከዛሬ ለሰሩት ወንጀል ለህግ ይቀርባሉ፣ የህግ ተጠያቂ ይሆናሉ፣ ተጠያቂነት ይመጣል። ይሄን ስለሚያስቡ ተጠያቂነት መጥቶ በህግ ቁጥጥር ስር እንዳይውሉ ወይም ለሰሩት ወንጀል ተገቢውን ቅጣት እንዳይወሰንባቸው በባህር የሚወጡበትን መንገድ መፍጠር ነው የሚፈልጉት።
እና እዚህ ስላለው ወጣት እዚህ ስላለው ተጋሩ አይደለም የሚያስቡት እና ስለዚህ ስለ ኤርትራ የሚጨነቅ ኃይል እንጂ ስለ ትግራይ የሚጨነቅ ኃይል አለባቸው ብዬ አላምንም ይልና ያው መደምደሚያውንም ምን ያደርጋል? ተመስገን እንኳን ትግራይ ሀገር አልሆነች ለመድኃኒዓለም ምስጋና ይግባው ይላል። በዚህ የዚህ ወጣት ንግግር ውስጥ በጣም በርካታ እውነቶች አሉ። በጣም በርካታ እውነቶች። አንደኛ ይሄ ቡድን ይሄን ሁሉ ጦርነት ከፍታለሁ፣ የፕሪቶሪያን ስምምነት አፈርሳለሁ፣ ፌዴራል መንግስትን እዋጋለሁ፣ ፌዴራል መንግስት ኤርትራን የባህር በር ጥያቄ በዚህ በትግራይ ውስጥ ቢያልፍ አልፈቅድም፣ ማንኛውንም ኃይል አቆማለሁ፣ ይህን እያለ የሻዕቢያን አጀንዳ ነው የሚያራምደው እና ሻዕቢያ ነው እያዘዘው። ይሄ ቡድን የዚህ ቡድን ጥቂት ሰዎች በመጨረሻው እድሜያቸው ላይ ሆነው እኔ አሁን ባለፈው እንትናን አቦይ ስብሃትን በከዘራ እያነከሱ እዛ የሆነ ቦታ አሜሪካን ሀገር ሳያቸው እቺ ህወሓት እንደዚህ የምታነክስ ነገር ነች። አሁን የመጨረሻ እስትንፋሷ የመጨረሻው ደቂቃ ላይ ያለች እቺ የመጨረሻዋ ደቂቃ ላይ ሆና ለኤርትራ አንድ ነገር አበርክታ ለማለፍ ነው እየተፍጨረጨረች ያለችው እንጂ ምን ይጠቅማል? አሁን ለትግራይ የሀገረ ትግራይ የሚባል አጀንዳ ምንድን ነው የሚጠቅመው? ከዚህ በፊት እኮ በፕሮግራማቸው ይሄንን ነድፈው ሲንቀሳቀሱ ቆይተው የኢትዮጵያ ሰራዊት ከዚህ ከሽሬ 604ኛ ኮር ድምሰሳ በኋላ ለቆ ሲወጣ ያን ጊዜ ይጠበቅ የነበረው ትግራይ ሪፐብሊክ ስለሚሉ እዛው ጋር ሆነው በዚህ ጉዳይ ላይ ይሄን እውን ለማድረግ ይሰራሉ ተብሎ ነበር የታሰበው። ግን ሲያስቡት ወደ መሀል ሀገር መምጣት ያስፈልጋቸዋል። ከመላው ኢትዮጵያ የሚገኝ ሪሶርስ ከመላው ኢትዮጵያ የሚገኝ በርካታ ጥቅም እንዳለ በመገንዘብ አንዱ ያው እዛ ሆነው ስልጣን ይዘው ኤርትራን ማስገንጠልም ተጨማሪ አጀንዳ ቢሆንም ይሄን ካልኩሌሽን ሰርተው ነው የመጡት። መለስ ዜናዊ የተለያየ መድረክ ላይ ተናግሯል። ይሄ ትግራይን የመገንጠል አጀንዳ እንደገና ላነሱ ሰዎች በኋላ ላይ ይሄ ሊያዋጣ እንደማይችል የደረሰበትን ተናግሯል። አቦይ ስብሃት የሆነ እንትን ላይ ተናግረዋል። አሁን ለማን ኢንተረስት ነው ይሄንን የሚሰሩት? ከኤርትራ ስለምንድን ነው የማይማሩት? ኤርትራ በመገንጠሏ ምንድን ነው ያገኘችው የሚለውን በጣም በርካታ ነገር ነው መልሷል። እውነታውን በመረዳት ማለት ነው። የለም የትግራይ አጀንዳ የላቸውም እነዚህ ሰዎች። አሁን እነሱ እኮ ስለ ሀገረ ትግራይ እያወሩ የትግራይ ህዝብ አብዛኛው የትግራይ ተወላጅ ተጋሩ ወደ ሌላ ሀገር እየወጣ ነው። ጦርነትን እየሰጋ እነሱ የፈጠሩትን ኢኮኖሚያዊና ማህበራዊ ቀውስ እየሸሸ ሊኖር ስላልቻለ በሀገር ውስጥ ልጁን መመገብ ቤተሰቡን ማስተዳደር ስላልቻለ ወደ ተለያየ ሀገር እየሄደ ነው። ያ የተለያየ ሀገር የክልል ህዝብ ግን እጁን ዘርግቶ እየተቀበለው ነው። እንደሌላው በቃ ኢትዮጵያዊ ነው፣ እንደሌላው የኢትዮጵያ ህዝብ። ይሄን ህዝብ ኢትዮጵያዊ አይደለህም እያልክ ኢትዮጵያ ውስጥ ሰርቶ እየኖረ ያለ ኢትዮጵያ ውስጥ እየተጠለለ ያለ አይደለም ስትለው ወይም እንዳትሆን አደርጋለሁ ስትለው እንዴት ሊቀበለ ይችላል? እንዴት ይሄ አሁን አዲሱ ጄኔሬሽን ይሄ እንዴት ሊዋጥለት ይችላል? በፍጹም። ስለዚህ ለትግራይስ ነው ወይ ይሄ ሲባል አይደለም ማለት ነው። አይደለም፣ ይሄ አጀንዳ የትግራይ አጀንዳ የሻዕቢያ አጀንዳ ነው። እና አሁን የተለያዩ ተንታኞች ባለፈው ሲተነትኑም እነ አሉላ ሰለሞን የሻዕቢያ ፍላጎት ነው ይላል። ይሄ ቡድን የሻዕቢያን ፍላጎት አስፈጻሚ ነው፣ የሻዕቢያ አሽከር ነው ይላሉ። የሻዕቢያ ፍላጎት ደግሞ በአንድ ድንጋይ ሁለት ወፍ መግደል ነው። አንደኛ ለተጋሩ ያለው ጠላትነት ከፍ ያለ ነው። ኢቭን ለራሱ ለዚህ ለቲፒኤልኤፍ ሰዎች ያለው ጠላትነት ያለው የበቀል ስሜት በውስጡ የተቋጠረ ቂም ከፍተኛ ነው። ሁለተኛ ከፌዴራል መንግስት ደግሞ የባህር በር ጥያቄ ሊጠይቀኝ ይመጣል፣ ሊወጋኝ ይችላል፣ ያኔ እኔ መቋቋም አልችልም ብሎ ሁለቱ እንዲዋጉለት፣ አንደኛ ሁለቱ ሲዋጉ እሱን ይከላከሉለታል። ከዛ በኋላ ሁለቱም ይዳከማሉ። ከዚህ በፊት
ደጋግሞ ያነሳል። አሁን የተለያዩ ሰዎች ሲተነትኑ ያነሳሉ። አንዱ የሻዕቢያ ከኢትዮጵያ መንግስት ጋር መቃረን አንዱና ዋነኛው ጉዳይ ለምን ቲፒኤልኤፍን ድምጥማጡን ሳታጠፋ ትግራይን በማያንሰራራበት ሁኔታ ሳታዳክም ሄደህ የፕሪቶሪያ ስምምነት ተፈራረምክ ነው። አንዱ የግልጽ ነው በጣም ይሄንን የሚል እንትን አሁን ይሄ ድርጅት ሁለቱ በሚዋጉበት ጊዜ ይዳከምልኛል፣ እዛ ጋር ያቆማል፣ እሱም ይዳከማል። መጨረሻ ላይ የደከመውን ደግሞ እኔ ለማጥፋት ወይም በእኔ ባርነት ስራ አድርጌ ለመግዛት ችግር የለብኝም ነው የሚለው እንጂ መቼም ቢሆን አያምንም ቲፒኤልኤፍ ሻዕቢያ። እንደዚህ እያሉ በርካታ የትግራይ ሰዎች እየተነተኑና እያስጠነቀቁ ነው። አንደኛው ይሄ ነው። ሁለተኛው እንግዲህ ይሄ አሁን የፕሪቶሪያ ስምምነት አፍርሰናል፣ አሁን መንግስት የመደበውን ይሄ የታደሰ ወረደን አስተዳደር አፍርሰን የራሳችንን ካቢኔ እናቋቁማለን ምናምን ብለው የተነሱትን እጅግ አደገኛ አካሄድ ሲል አስጠንቅቋል። የትግራይ ምሁራንና የሙያ ማህበር አባላት ይሄንን ማስጠንቀቂያ ሰጥተዋል። ይሄ በጣም አደገኛ ስለሆነ ሊታረም ወይም ሊቆም ይገባል በሚል የሰጡት ማስጠንቀቂያ አለ። እሱን ያው በተለያየ እንትን ላይ ሲዘዋወር ነበር። እንደው ዝም ብሎ አለፍ አለፍ ብዬ ለማንሳት ወይም ለማንበብ የፕሪቶሪያ ስምምነት ትግራይን እና ከፌዴራል መንግስት ጋር ያሉ ችግሮችንን በመፍታት ረገድና በሚቀጥለው ጊዜ ደግሞ ለሰላም ለህዝቡ የተረጋጋ ህይወት አስፈላጊ የሆነ ነው። ስለዚህ እሱን መሰረዝ ማለት እጅግ አደገኛ ስለሆነ ጥንቃቄ ሊደረግበት ይገባል። በውይይት ችግሮችን መፍታት፣ የጦርነት አማራጭን ማቆም ያስፈልጋል። ይሄ የቲዲኤፍ ሰራዊቱን ለውጊያ መጠቀም አያስፈልግም ይላል። ከዚህ ጥንቃቄ መውሰድ ያስፈልጋል። ይሄ በጣም አደገኛ ነገር ነው፣ ልትቆጠቡ ይገባል ብሎ አስጠንቅቋል። ይሄንን እንግዲህ ማህበሩ በከፍተኛ ደረጃ አጽንኦት ሰጥቶ ያደረገውን ማስጠንቀቂያ ሰምተዋል ወይስ አልሰሙም የሚለው ነገር አይታወቅም። ይሄው ቡድን ምን ብሏል? የእንግሊዝ መንግስትና የአውሮፓ ህብረት በዚህ ጉዳይ ላይ ገብተው ጦርነቱ እንዲቆም ያቀረቡትን ማሳሰቢያም እናደንቃለን። ሌሎች የአሜሪካ መንግስትም የአፍሪካ ህብረትም ሌሎች ዓለም አቀፍ ተቋማትም እዚህ ጉዳይ ላይ ጫና እንዲፈጥሩ እናሳስባለን። ይሄን ጦርነት በማስቆም ረገድ የሁሉም የየድርሻቸውን እንዲወጡ፣ ከሁሉ በላይ ግን የጦርነት ጠንሳሾቹና ለጦርነት ዝግጅት አድራጊዎቹ እጃቸውን እንዲሰበስቡ፣ ይሄን ነገር ከማድረግ እንዲቆጠቡ እንፈልጋለን ወይም እናሳስባለን፣ እናስጠነቅቃለን ብሏል። ሌሎችም የትግራይ ህዝብም በተለያየ መድረክ ይሄን ነገር እየገለጸ ነው፣ ሁላችንም እንደምንሰማው እና ለማን አጀንዳ ነው ስንል ለሻዕቢያ አጀንዳ ነው። ሻዕቢያ ደግሞ የታሪካዊ ጠላቶቻችን የግብፅ ቅጥረኛ ነው፣ ጉዳይ አስፈጻሚም ነው። ስለዚህ እንዲህ ላለ ነገር የትግራይን ህዝብ መስዋዕት ለማድረግ የትግራይን ህዝብ የሰላም ለመንሳት የትግራይን መሬት የጦርነት አውድማ ለማድረግ የሚደረግ ጥረት የእብደት ነው ብለው የገለጹት አሉ። ይሄን ነገር የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ እንደዛ ብለዋል። እነ ጌታቸው እንደዛ ብለዋል። እነ ጀነራል ጻድቃን እንደዛ ብለዋል። እብደት ነው። ይሄንን ካል ግን እሺ ይሄን እብደት የሚፈጽመው ህወሓት በአንድ በኩል ራሱን በራሱ ማጥፋትም ነው። ይሄ ሱሳይድ ነው።
አሁን ባለው ሁኔታ አሁን ወጥቶ ባለፈው ይሄ ህንፃ በፎከረበት ዕለት የሰራዊቱን የታጣቂውን በመኪናና በእግር ያንጎራድር ነበር እዛ እንትን ላይ። ከዚህ በፊት ስንት ሺህ ኮማንዶ 250 ሺህ ምናምን ጦር ገንብተህ እኮ እሱን ሁሉ አሳይተህ ታንክ፣ መድፍ፣ ተተኳሽ በከፍተኛ ደረጃ በነበረ ጊዜ ኢቨን ሮኬቶች እዛ በነበሩ ጊዜ ትግራይ ውስጥ የኢትዮጵያ መንግስት እዛ ያለውን የሜካናይዝድ ትልቁን ኃይሉን አንቀሳቅሶ በፍጥነት ምላሽ በማይሰጥበት ሁኔታ አለ ብለህ እንደውም እነሱን ማርኬ በቁጥጥር ስር አደርጋለሁ ብለህ ተስፋ ባደረግበት ጊዜ እኮ የተደረገ ይሄ የማስፈራራት እና በኋላም ወደ ውጊያ በተጨባጭ ተገብቶ ውጤት አላመጣም። አሁን ይሄ የተወሰነ ኃይል ነገ ውጊያ ቢከፈት ጥሎ ውጊያውን የሚሄድ አማራጭ እየፈለገ ያለ ኃይል ይሄን ያውቁታል። እና ይሄንን አድርገው ተዋክተን እናሸንፋለን በሚል አይደለም ያው አለቃቸው ሻዕቢያ እንደዚህ አድርጉ መዋጋት አለባችሁ ነው የሚላቸው። ተዋክተው ግን የሚደርሰውን ነገር አያውቅም ማለት አይደለም። ለሱ ግን ትንፋሽ ያገኛል። ለሱ ግን የአሸዋ ጆንያ ሆነው ምሽግ ላይ የሚደረደር እንትና ለመከላከያ ጥይት አልፎት እንዳይሄድ የሚያደርግ ልክ እንደሱ አድርጎ እነሱን መስዋዕት በማድረግ እሱ መኖር ይፈልጋል። ይሄን ትዕዛዝ ተቀብለው ለማስፈጸም የሚንቀሳቀሱ የሻዕቢያ ወኪሎች ናቸው። ሆኖም ግን አንደኛ ባላቸው አቅም ከማስፈራራት ያለፈ ነገር ሊያደርጉ አይችሉም። እነሱ ይሄን የተወሰነ ኃይል እያሳዩ እዛ መጣንልህ እንደው ምናምን እንዋጋለን የሚል አይነት ስዕል ለመስጠት በሚሞክሩበት ጊዜ መንግስትም ጦርነት እንዲነሳ አይፈልግም። ያልተፈለገ መስዋዕትነት እንዲከፈል ፍላጎት የለውም እና እረፉ። እኔ ከዛም በላይ አሁን ከዚህ በፊትም የተሳሳተ ካልኩሌሽን የነበራቸው በድሮ ከድሮን ጋር ድሮን ካለው ኃይል ጋር በመዋጋታቸው ነበር እና አሁንም አሳይቷቸዋል። ቀኝት እያደረገ አለኝ ምናምን ጸረ ድሮን እዚህ ቦታ ተክለናል፣ እዚህ ቦታ ላይ ተክለናል። ግን በነፃ ድሮን እያንቀሳቀሰ ደግሞ አሳይቷቸዋል። አጥፍቶ ጠፊ ድሮን እነሱን መጥቶ ድሮኑ ይጠፋል። ስለዚህ ምንም እንትን አይደለም። ይሄንንም ሌሎች የመዋጋት አቅም ያላቸው መሳሪያዎችም አለው። ይሄንን እያሳየ እረፉ። ትልቅ ትኩረት ሰጥቶ አሁን የኢትዮጵያ መንግስት እየሰራ ያለው ዲተረንስ ላይ ነው። እረፉ፣ ከመጣችሁ አትችሉኝም፣ ከመጣችሁ የምታስተናግዱት ጉዳት ከባድ ነው እያለ እየተናገረ እያሳየ ነው በየቦታው። አሁን በየማሰልጠኛው ወታደሮች ተመርቀዋል፣ የለውም ኃይል ተመናምነዋል፣ እንደዚህ ተዳክሟል ሲባል ብዙ ሺህ ቁጥር ወጥቶ ተመርቋል በልዩ ስልጠና፣ ልዩ አቅም በሚገነባ ስልጠና። ከዚህ በፊት የኮማንዶ ልዩ ኃይልን አይተናል። አሁን ደግሞ የመሰረታዊ ወታደሮች ስልጠና በብር ሸለቆ በጦር ላይ እና አይተናል። ለምን ከባህር ነው የሚቀዳው የኢትዮጵያ መንግስት ኃይል። ኦኬ ይሄንን ካል እንግዲህ ትንሽ የተሸማቀቀች ይመስላል አሁን ያቺ ቁራጯ ህወሓት። የዓለም አቀፉም እረፉ፣ ቀጠናውንም ታወቃላችሁ እናንተም ላይ የሚደርሰው ከዚህ በፊት በልመና ነው የዳኑት። በአሜሪካ መንግስት ቶሎ በሉ አስታርቁን ምናምን ብለው እዛ ፕሪቶሪያ ላይ ምንም ይሁን ብለው ተፈራርመው ነው ያቺን ነፍሳቸውን እቺ አሁን እንደገና በጣረሞት ላይ ሆና የምትበጠብጥ ነፍሳቸውን ያዳኑት በልመና ነው። እና አሁን እነዚያ ኃይሎች እረፉ፣ አትችሉም፣ ከፍተኛ ጉዳት ከፍተኛ ቀውስ ታመጣላችሁ፣ ህግ አክብሩ፣ በፕሪቶሪያ ስምምነት መሰረት ተመሩ እያሏቸው ነው። ታጋሩም በብዛት አቁም እያለ ነው። አሁን ቲፒኤልኤፍ ችግሩ የራሱን አባላት ይሰበስብና አቋም ያስወስድና ጥቂት ሰዎችን
እሱን የትግራይ ህዝብ አቋም ያደርገዋል፣ ሲፈልግ የኢትዮጵያም ያደርገዋል። አሁን ለምሳሌ ከጥቂት የፋኖ ኃይሎች ጋር ያደረገውን እንትን ጥቂት ሀገራቸውን ከከዱ ተላላኪ ከሆኑ የፋኖ መሪዎች ጋር ያደረገውን ስምምነት ከአማራ ህዝብ ጋር ይላል። አሁን መግለጫ ባለፈው ሲሰጥ ቃል አቀባዩ የአማራ ህዝብ ከጎናችን ነው ይላል። የአማራ ህዝብ በጣም ብዙ ቁጥር ያለው አንተን አይደለም ፋኖን በቃኝ እያለ ያለ ህዝብ ነው። አማራ ህዝብ ውስጥ ያለ የጸጥታ ኃይሉ ራሱ ከአማራ ክልል የተውጣጣ ሚሊሻ፣ ይሄ የአድማ ብተና ፖሊስ አለ፣ የጸጥታ ኃይል። ይሄ ቲፒኤልኤፍን ይቃወማል። ቲፒኤልኤፍ ጠላቱ እንደሆነ አሳይቶታል በተለያየ ጊዜ። ስለዚህ ይሄንን ራሱን ያታልላል። አሁን እንደዚህ አድርጎ የአማራ ህዝብ ከጎኔ ቆሟል ብሎ ራሱን ያታልላል። ስትወረው የዘረፍከው የደፈርከው ምን ማዕት አይነት ጠላቴ ነው ብለው የፈረጅከው ደግሞ ከዚህ በፊት በነበረው ፕሮግራም ላይ ይሄን ያውቃል። ይሄንን ከተገላገልህ በኋላ እንደገና ናና እንደዚህ እንደ ከዚህ በፊቱ ጨፍርብኝ፣ ህልውናዬን አጥፋኝ፣ መሬቴን ውሰድ ይላል አይልህም። እና እነዛም ለራሳቸው ጥቅም ለራሳቸው ለዘረፋ ፍላጎታቸውና እንደው ተደጋግፈን የሆነ ስልጣን እናገኝ ይሆናል በሚል ፍርፋሪ ጥበቃ ካልሆነ በስተቀር እነሱም ቢሆኑ ለቲፒኤልኤፍ ልባቸውን የሚሰጡ አይደሉም። ግን ያው ቅጥረኛ ስለሆኑ ለጊዜያዊ ጥቅም ሲሉ ይሄ በጭንብል የተሸፈነ ቅርርብ ነው። ይሄንን ባለመገንዘብ የአማራ ህዝብ ይላል፣ እንደገና የትግራይ ህዝባችን ይላል። አሁን እንትና ሲናገር ይሄ ህንፃ ህዝባችንና መሪ ድርጅታችን የሰጡንን ተልእኮ ይላል ተቀብለን መሬታችንን በአጭር ጊዜ ያስመልሰን ብሎ ይፎክራል። ህዝብ እንዴት አድርጎ ነው ለአንተ አሁን ሂድና ተዋጋልኝ ብሎ የሚሰጥ? አንደኛ እና አብረህን ተዋጋ ነው የምትለው። ህዝቡን ወደ ጦርነት አስገብተህ ለእልቂት ነው የምትዳርገው። ብዙ ነገር ታመሰቃቅልበታለህ። ክልሉን የጦርነት ቀጠና ታደርግበታለህ። አይፈልግም አልፈልግም ብሏል በተደጋጋሚ። እና ግን ዞሮ ዞሮ እነሱ ተሰብስበው ህዝብ እንዲህ አድርጎ ምናምን ይላሉ። ይሄ የወረዳ ምናምኖችን አምጥተው አቋም ይወስዱ ምን ይሉና ህዝባችን፣ የኤርትራ ህዝብ፣ የአማራ ህዝብ፣ የቤንሻንጉል፣ የጋምቤላ፣ የሱማሌ ይለዋል እዛ ቁጭ ብለው የአፋር አሁን ባለፈው ሲገልጽ እንዲህ አይነት የካልኩሌሽን ስህተት ወይም ራስን የማታለል ሁኔታ ነው። ግን ደግሞ በተወሰነ ደረጃ አይረዱትም ማለት ያስቸግራል። አሁን የምክር ቤት ማቋቋሙን ጉዳይ፣ ይሄ ፕሬዝዳንት የመቀየሩን ጉዳይ ምናምን ያው አቆይተውታል። በዚህ ጉዳይም ልዩነት እንዳላቸው ነው ከውስጥ የወጡ መረጃዎች የሚገልጹት። ኢቭን ፕሬዝዳንት ማን ይሁን በሚለው ላይ በሌሎች እርምጃዎች ላይ ይሄ በዓለም አቀፍ ተጽዕኖ ያመጣብናል፣ የትግራይ እነዚህ ማህበራት የተጋሩ አጠቃላይ የሚፈጥርብን ነገር አለ ምናምን የሚል ውስጣቸው ትንሽ እንግዲህ ማሰብ የሚችሉ ሰዎች እንደዚህ ጨቃጨቁና አደጋውን እያዩት ከማስፈራራት ያለፈ ተግባር ወደ አለማድረግ እየሄዱ ነው። ያደርጋሉም ተብሎ አቅማቸው ሲታይ ማለት ነው። የአጭር ጊዜ ነው የሚሆነው። ወደ ውጊያ ምናምን እንዳሉት ቢገቡ እንትኑም እነዚህን ሰዎች ከዛ በኋላ የሚፎክሩበት የሚያቅራሩበት ሁኔታ ሊፈጠር አይችልም። እና ይሄ ልጅ እንዳለው ነው። አሁን ተመስገን እነሱ የፈለጉት ነገር ቢሆን ኖሮ የሚደርሰው ውድቀት የት እንሄድ ነበር? እንዴት እንኖር ነበር? ኤርትራን ገሃነብ ውስጥ ያስገቡን ነበር ቆልፈውብን። ተመስገን ለመድኃኒዓለም ይላል። ወደፊትም እነዚህን ሰዎች ከድርጊታቸው ማቆም ያስፈልጋል። እና ከዚህ ወጣት አባባል ጋር አንድ ጊዜ እዚህ አብራኝ በሳምንት እየተገናኘን ትንታኔ እናቀርብ ከነበረችው ጓደኛዬ አበበች ካሳይ አቤ
አንድ ሁልጊዜ የማስታውሰው ነገር አለ። እሷ የነገረችኝ እና ያነሳችው እዚህ ስናዋይ እና ምንድን ነው ያለችው? አንድ ሌላ ተጋሩ ነው የነገረኛለች። ያኔ ትግል ላይ በነበረበት ጊዜ ጦርነቱ ውስጥ ይሄ የ2013 ጦርነት እንኳንም እነ ደብረ ጽዮን እነዚህ አሁን የህወሓት መሪዎች እንኳንም በጦር ሜዳ አልሞቱ አለኛለች። እንኳንም አልሞቱ እንዴት ምናምን ስል ኖ ቢሞቱ ኖሮ በቃ ስዋዕት ናቸው የተከበሩ ናቸው ምናምን እንል ነበር አለ። ይሄንን አሁን በኋላ ላይ ያመጡትን ይሄ ማንነታቸውን የሚገልጸውን ነገር ያኔ ስላላየን በቃ በትክክል የነጻነት መሪዎች ናቸው የነጻነት ታጋዮች ናቸው ብለን እንከተላቸው ስለነበር እዛ ቢሞቱ ኖሮ በቃ ተሰውልን እነዚህ ጀግኖች ናቸው እንል ነበራል። ቆይተን ግን የጦርነቱ መንስኤ መሆናቸው የውድቀታችን እንትን ለምን ከዛ በኋላም እንደገና ለሌላ ጦርነት እየደጋገሙ ሲዘጋጁ እና በመኖራቸው አሁን በሚያደርጉትን ነገር በማየታችን ለነሱ ያለን ክብር ለነሱ ያለን እንትን ትልቅ አርገን የማሰብ ሁኔታ እንዲጠፋ አርገውናል አሁን ራሳቸው ወርደው በሚያደርጉት ተግባር። ስለዚህ እንኳንም ያኔ አልሞቱ እንኳንም ኖሩ እንኳንም አየናቸው አለኛለች። እውነት ነው። አሁን አይቷቸዋል፣ በቃ በተጨባጭ አይቷቸዋል እነማን እንደሆኑ እና አሁንም ቢሆን እነዚህን ኃይሎች በቃችሁ ብሎ ከድርጊታቸው እንዲታቀቡ ለማድረግ ታግሎ ከጫንቃው ላይ የሚያወርዳቸው የትግራይ ህዝብ ነው። ስለዚህ ህዝቡ አሁን ያለውን ትግል አጠናክሮ መቀጠል አለበት። እንደዚህ በድፍረት ቲፒኤልኤፍን እንዲህ አድርጎ ግልጥልጥ አድርጎ ራቁቱን የሚያስቀር ትውልድ ተፈጥሯል። እንደ ድሮ እየሄደ እነሱ ያሉትን የሚል እነሱ ሲሉ የሚያጨበጭብ እነሱ አጽድቅ ያሉትን አጀንዳ እጁን አውጥቶ የሚያጸድቅ ስለሌለ በዚህ ደረጃ ይሄ ቡድን የትም አይደርስም። ለምን? በህዝብ ቅቡልነት ስለሌለው ለማለት ነው። ብዙ የሚታገሉት አካላትም ደግሞ አሉ። ኦኬ፣ ይሄ ነው ስለ ህወሓት ማለት የሚቻለው። ሌላው እንግዲህ አሁን ሀገራችን ውስጥ ያለው ችግር መጀመሪያ ላይ ስንገባ እንደነገርኳችሁ ይሄ አባት እናቱን ገሎ ፍርድ ሲሰጠው ፍርድ ማቅለያ ሲባል አይ ወላጅ አልባ ነኝ እና አስተያየት ይደረግልኝ ወይ ፍርድ ይቅለልልኝ ብሎ እንደጠየቀው ሰው አሁን ሀገራችን ውስጥ ጦርነት እየቀሰቀሱ ግድያ እየፈጸሙ እያስፈጸሙ ከዛ በኋላ ያንን እንደገና ለፖለቲካ ትርፍ የሚጠቀሙ ነው ያለው። አሁን ሀገራችን ውስጥ ያሉት ሁኔታዎች ይሄ ናቸው እና መልካም ነገሮችን ለማደብዘዝ ሲሉ ራሳቸው መጥፎ ተግባር እየፈጸሙ ማለት ነው። አንዳንዴ ደግሞ መልካሞቹን በቃ አጨልመው ይሄ ሰብዕና ግድያ አለ ከዚህ በፊት የተነጋገር ነው። አሁን ይሄ እናትና አባቱን እንደገደለው ይሄ ካራክተር አሳሲኔሽን በማድረግ መልካም ተግባር የፈጸሙ ሰዎችን ስብዕና በማጥቃት እነሱ ምንም የተሻለ ነገር ሳይሰሩ ሳያመጡ ወይም ሀሳብ ይዘው ሳይመጡ በእንደዚህ አይነት ለመኖር እና ሀገር ለማፍረስ የሚንቀሳቀሱ አሉ በቅጥረኝነት። አሁን ይሄ ነው ሀገራችን ውስጥ ያለ በሚያሳዝን ሁኔታ ኔጌቲቭ የሆነ ነገር የሀገሪቱን ገጽታ የሚያጠለሽ ተስፋ የሚያስቆርጥ ነገር ሲናገር በማጨብጨብና ያንን አግራቤት በማድረግ ሌሎች ደግሞ መጥተው ኖ ሀገሪቱ ተስፋ አላት፣ ራዕይ አለ፣ እንደገና ደግሞ እኛ ለትውልድ ራዕይ እንዲኖረው ማድረግ ተስፋም እንዲኖረው ነው ማድረግ እንጂ ተስፋውን ማጨለም የለብንም ሲሉ እውነት ሲናገሩ ይሄ እውነት ነው። እንግዲህ ይሄ ትልቅ ኃላፊነት ከሚሰማው ሰው የሚነገር ነገር ነው። እዚህ ላይ መረባረብ አሁን ሀሳባቸውን ለትውልድ ተስፋን እንስጥ፣ ራዕይ ያለው ትውልድ እንገንባ፣
ተስፋ እናስቆርጠው ማለት እንግዲህ ከእውነት በላይ በጣም እውነት ነው። በጣም ትልቅ እውነት ነው፣ አስፈላጊም ነው። ግን ይሄንን ይዞ እንዴት እንዲህ ይባላል አሁን ስትል ምን ማድረግ ነው? በቃ ተስፋ አስቆርጠው፣ በዛው ቀጥል፣ ባዶነት እንዲሰማው አድርግ፣ አጨልምበት እያልክ ነው የምትከራከረው። አሁን እንደዚህ የሚከራከሩ ሰዎች አሉ። እና ለምንድን ነው ተስፋ የሚሰጥ ነገር ለትውልድ የምትናገሩት? ተስፋ የሚባል የለም ብለህ ተስፋ ስጡ፣ ትውልድ እንደዚህ ነው የሚቀረጸው ብለው እውነትን የሚናገሩ ሰዎችን እነዚህ ላይ መረባረብ። አሁን እንደዚህ አይነት እንትን ነው የተፈጠረው። በቃ እንደዚህ በመንጋ እነዚህ ላይ መረባረብ ሀሳባቸውን ለማስተባበል ስለማይቻል፣ ለምን እውነት ስለሆነ ማለት ነው። ግን እንዲህ ናቸው፣ አጭብጫቢ ናቸው፣ እንደዚህ ናቸው፣ አንዴ በሃይማኖት አንዴ በምን የምትናገረው እና እስቲ ለማንኛውም አሁን ከፍተኛ ርብርብ የሚደረግባቸውን ከፍተኛ ጩኸት፣ ከፍተኛ ስድብ እየወረደባቸው ያሉ ከፍተኛ ስል በጥቂቶች ያው እንዳልነው ባለፈው እንቁራሪቶች 2ም 3ም ሆነው ወንዝ ዳር ሲጮሁ ብዙ ነው የሚመስሉት። በእንደዚህ አይነት ጩኸት እውነታውን ለማዛባት የሚደረግ ርብርብ የሚደረግባቸውን አንድ ሰው እስቲ ያሉትን እናዳምጥ። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቷ አይጠራጠርም። ትውልድን ሀገር ፈርሳለች፣ ዳስህን ጣል ተብሎ አይገነባም። ይህ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሽፕን ሳይንስ የማያውቁ ገጣሚዎች፣ አዘማሪዎች ናቸው። ይሄ ብዙ ጊዜ ችግሩ ምንድን ነው? ታዋቂ ሰው ስትሆኑ ማህበረሰብን አትከላከሉ። ይሄ ፈተና እየጥመን ነው። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ነው እንጂ አገር ሙታለት ዳስ ቃል ብለህ ለትውልድ አይነገር። ወስዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣችሁ ሀገር የተሻለች ትሆናለች። አዎ እንግዲህ እኚህ ሰው ኡስታዝ ያሲን ኑር ይባላሉ። ኡስታዝ በእስልምና አስተምሮ ውስጥ ያው መምህር ማለት ነው፣ መምህር ናቸው እና በዚህ ኢቭን እንደዚህ አይነት ነገር ከአንደበታቸው ሲወጣ በጣም ነው የሚያረካው። በጣም ይሄ ድምፃቸው ቅላጼ ራሱ ይሄ መልእክቱን ያስተላለፉበት እና ሌላው እውነት በመሰረቱ ይሄ እውነት ትውልድን እንዴት ነው አገር ሞታለች እያልክ የምትገነባው? አገር ሞታለች ብለህ የነገርከው ትውልድ ምንድን ነው እያስተላለፈለት ያለችው? አገር ሞታለች፣ በቃ ተስፋህም ሞቷል፣ ነገ የሚባል ነገር የለም፣ በቃ እስክትሞት ድረስ ጠብቅ እኮ ነው የምትለው አይደለ እንዴ? ምንድን ነው እስቲ ቫሊዩ? ይሄም በማለት ለትውልድ ምን የሚረባ ነገር ገለጽክለት? እንኳንስ አገር ሳትሞት አገር የተሻለ ሁኔታ ላይ ያለች እንዲሁ አገር አደጋ ላይ፣ አገር ችግር ላይ፣ አገር እንደው መከራ ላይ ብትሆን እንኳን ይሄም መንገር ምንድን ነው የሚያደርገው? አይዞህ፣ በርታ፣ ተስፋ አትቁረጥ፣ ነገ ሌላ ቀን ነው፣ ነገ የተሻለ ነገር ይመጣል ነው የምትለው እንጂ ችግር እንኳን ቢኖር ማለት ነው። እንዲህ አይነት ተስፋው የሞተ ሰው ገንብተህ ወይም ለሱ መንገር ነግረህ ውስጡን ባዶ አድርገህ ተስፋ እንዲቆርጥ አድርገህ ግን ዝና ግን ሳንቲም መቃረብ ኃላፊነት የጎደለው ነው። ይሄን ነው የነገሩን እሳቸው። ስለዚህ ትውልድ አይገነባም አሉ። ይሄንን አገር ሞታለች ዳስጣል የሚሉ ሰዎች የማህበራዊ ሳይንስ እውቀት የሌላቸው ናቸው አሉ። የማህበራዊ ሳይንስ እውቀት አላቸው እኚህ ሰው ማለት ሃይማኖታዊ ትምህርት ብቻ ሳይሆን በማህበራዊ ሳይንስ የበቁ እና ብዙ መጽሐፍም የጻፉ ሰው ናቸው። ብዙ ያነበቡ ትልቅ ምሁር ናቸው እና ደግሞ የማህበራዊ ሳይንስ እውቀት የሌላቸው የሊደርሺፕ ችሎታ የሌላቸው ሲሉ እውነት ነው። ይሄ የላችሁም እና እሳቸውን ለመተቸት ደግሞ ምንም ሞራል ምንም አቅም ደግሞ የላችሁ ስለማትመጣጠኑ ማለት ነው። በትምህርትም በጽናትም በሀገር ፍቅርም
የማይመጣጠኑ ኩታራ ሰዎች ወጥተው እዚህ ላይ ያጨበጭባሉ። እዚህ ላይ የስድብ መዓት የስድብ እርግማን ያወርዳሉ። ሀሳቡ ላይ አይደለም። አሁን ሀሳቡ አይ ሞታለች፣ ይሄው የሞተችበት በዚህ ማስረጃ ሞታለች፣ እርሶ ያሉት ውሸት ነው ምናምን የሚል አመክንዮ ይዘው አይደለም የሚከራከሩት። ይሄ አድርባይ፣ ይሄ ገንዘብ የተከፈለው ከብልጽግና እንደዚህ ለሆዱ ሲል እያል ተራ የሆነ ስድብ እናወርዳለን። አንዳንዶቹ ይዘገንናሉ። በእውነት እንዲህ አይነት አባትን የሃይማኖት መሪን ምሁርን ለመሳደብ መሀይሞች አያፍሩም። በስደት ሆነው በጥገኝነት የኖሩ የስደተኝነት ካርድ ለማግኘት እየለመኑ እየተማጸኑ ግን የሀገራቸውን ክብር የሀገራቸውን እውነታ የሚናገሩ ሰዎችን ይራገማሉ። በመሰረቱ በዚህ ዘመን እንደዚህ አይነት ሰው ወጥቶ የሚናገር ሰው ለእኔ ጀግና ነው። ምክንያቱም አብዛኛው ሰው የመንጋ ጭብጨባ ለማግኘት ራሱን ሆኖ አይደለም አሁን የሚገለጸው። ራሱን ሆኖ አሁን የሆነ ነገር ላይ የሚከራከር ሰው የለም ወይም የሚያምንበትን ወደ ፊት ለፊት መጥቶ የሚናገር ሰው የለም፣ እያወቀ ማለት ነው እውነታውን። አንዳንዱ በዛ በጭፍን ጥላቻ በዛ በተሞላው የሐሰት ትርክት ሰለባ ሆኖ እንዴት ይሄ ሊሆን ይችላል ምናምን አይልም። ይሄ የማሰብ የመመርመር ክህሎቱን ሰልበውታል። ሳያላምጥ ይወጣል የሰጡትን አንዳንዱ እና አብሮ ይጮሃል፣ አብሮ ያራግባል። ምን ማለት ነው? እስቲ ይሄ እውነት እንደዚህ ነው ወይ? እንደዚህ ተፈጥሯል ወይ? እውነታው አሁን መሞቷን ነው የሚያሳየው ወይስ ቢያንስ ህልውና ይዛ ብሎ አይጠይቅም። የሚያውቀው ደግሞ ምን አገባኝ ይላል፣ ይሰድቡኛል ይላል። ትልቁ አደጋ አሁን ሀገራችን ውስጥ ይሄ ነው እና አሁን ሰው እንዲሸማቀቅ፣ ይሄ እውነት የሚናገረው ሰው እንዲሸማቀቅ ይሰራል። ቶሎ ብሎ መረባረብ። አሁን እኚህ ሰው ላይ የተደረገ ርብርብ በጣም ነው የሚገርመኝ። በዛው በራሳቸው ሃይማኖት ተከታዮችም ከዛ ውጭም ባሉት፣ አንዳንዱ ደግሞ ከዛ ውጭ ያለ ሃይማኖታቸውን ያነሳና እንደዚህ ናቸው ምናምን ብሎ ሃይማኖቱን ይሳደባል፣ ሃይማኖቱን ያሳነሳል። ይሄ አይደለም የተላለፈው መልእክት እውነት ነው ሐሰት ነው ብሎ ማሰብ ያስፈልጋል። ስለ እውነት የሚመሰክር ሰው፣ ትክክለኛውን ነገር የሚናገር ሰው ይሄ መንገድ ትክክላል፣ በዚህ መንገድ ሂዱ፣ ትውልድን በዚህ መንገድ ገንቡ፣ ትውልድን አድኑ፣ ሀገርን አድኑ፣ ከጠላት ጥቃት፣ ከሐሰት ትርክት፣ ከእርስ በርስ መባላት እንደዚህ የሚከላከል ነገር አብሮ የሚያኖር ነገር እንስራ የሚሉ ሰዎች በአሁኑ ሰዓት እንደ ወንጀለኛ እየተቆጠሩ እነሱ ላይ ርብርብ እንደሚደረግ ያየሁት በእኚህ ሰው ነው። በእውነት ለእኔ ጀግና ናቸው። ስለዚህ አሁን ግን እንትኑ የፈጠረው ምንድን ነው? ይሄ በሐሰት ካምፕ ያሉ እና በሐሰት ሀገሪቱን ማጠልሸት የሚፈልገው ግሩፕ እንደዚህ አይነቱን ሰው እንደ አደርባይ እንደ ቅጥረኛ በጣም ነው የሚያሳዝነው እኮ። ተቃራኒ እንደዛ የሆኑ ሰዎች እነዚህን ለሀገር የሚታገሉና ፊት ለፊት ወጥተው አቋማቸውን ሳይፈሩ የሚናገሩ ሰዎችን ለማሸማቀቅ ሲሞክሩ በጣም ነው የሚያሳዝነው። አሁን ይህንን ከሃይማኖት ጋር አያይዘው ደግሞ የሚተቹ ሰዎች አሉ። ኦኬ የሌላም ሃይማኖት ሰው እኮ እውነቱን የሚናገሩ አሉ፣ የተናገሩ። አጋጣሚ ትላንት ወደ ደብረ ብርሃን ነው ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ይህ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበት። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ። እሳቸው ብዙ ኃላፊነት አለባቸው፣ ግን ለእኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይህን በጣም እናደንቃለን። እሺ እንግዲህ እኚህ ደግሞ ያው የኦርቶዶክስ እምነት ተከታይ ናቸው።
ያው በሳቸውም ዙሪያ የተጻፉ እንትኖችን ኮሜንቶችን የተወረወሩ አሳፋሪ ስድቦችን አይቻለሁ። የሚራገም ካህን ካልሆነ በስተቀር ይሄ የዛ መንደር ሰዎች ይሄ መንጋው አያደንቅም። ጎሽ ጎሽ የሚለው የሚራገመውን ጨለማ የሚያወራው ጨለምተኝነት፣ ተዋጋ ተጋደል የሚለውን ይሄውና ጥይት የማያስመታ አለ ብሎ በውሸት ክታብ አድርጎ ትንቢት ተናግሮ ስልጣን ትይዛለህ ብሎ የሚነዳውን ከሃይማኖታዊ ተልእኮ ከእምነት ህግጋት ወይም ከእምነት መርሆች ያፈነገጠ እሱን ለሱሱ ነው የሚያጨበጭበው። አሁን እንደዚህ አይነት ሰው ወጥቶ ሲናገር እንራገማለን። እውነት ነው የተናገሩት፣ ግን በተጨባጭ መሬት ላይ ያለ ነገር ነው። ይሄንን አይቶ ይሄን በጎ ነገር አይቶ የጎደሉ ነገሮች ካሉ እዛ ላይ ማውራት ነው እንጂ ይሄን ነገር ለምን አልካድክም ወይም ለምን ምስክርነት ሰጠህ ተቀጥረህ ነው እንደዚህ ነው ማለት የደረስንበት እውነትን በሐሰት ብርሃንን በጨለማ የመጋረድ የመለወጥ ዘመቻ እየተካሄደ መሆኑን ነው የሚያሳየን። አሁን ከነዚህ ሰዎች ሌላ አሁን ከዛሬ 3 ቀን በፊት የተለያዩ አምባሳደሮች ስለ አዲስ አበባ የሰጡት አስተያየት ነበረ። እነዚህ የተለያዩ ሀገር አምባሳደሮች አሁን የአንድ ሀገር አምባሳደር ቢሆን ወይም ከአንድ ኤምባሲ የወጡ የተለያዩ ሰዎች እንኳን ቢሆኑ እንትን ትላለህ ማለት ያው እንደዚህ ነው ድርጅታዊ ስራ ተሰርቶ ምናምን ትላለህ። ግን የተለያዩ አገር አምባሳደሮች ስለ አዲስ አበባ አስተያየት ሰጥተዋል። እነሱ ብቻ አይደሉም፣ በየጊዜው የመጣ ሰው ይሰጣል። ግን ይሄ አሁን የቅርብ ጊዜ ስለሆነ ልንገራቸው። አሁን የሩማንያ አምባሳደር፣ የሜክሲኮ አምባሳደር፣ የፊንላንድ አምባሳደር፣ የባንግላዴሽ አምባሳደሮች አዲስ አበባ በአጭር ጊዜ ውስጥ የደረሰችበት ለውጥ ፈጽሞ ሊታመን የሚችል አይደለም። በጣም ከባድ ለውጥ ነው። ይሄ ከውጭ ለሚመጣ ቱሪስትም ጎብኝም ወይም ለስራ ጉዳይ የሚመጣም ኃይል ምቹ ሁኔታ ለዜጎቿም የተሻለ አናኗርን የፈጠረች ከተማ ነች እና የሚያስደንቅ ነው። ለብዙ ዓለም ተሞክሮ ወይም ይሄ ልምዱ ሊተላለፍ የሚገባ ነው ብለው አድንቀዋል። አሁን እነዚህን ምንድን ነው የምትላቸው? አጨብጫቢ፣ የብልጽግና ተቀጣሪ ወይስ እውነት ተናጋሪ? እውነት ተናጋሪ ናቸው። በቃ እዚህ ያለውን ነገር አይተው እሱ ላይ ተመስርተው ነው የነገሩን። ያው የምናየውም በአካልም በተለያየ ሚዲያም ላይ የሚቀርብልን በጣም የሚገርም ነው። በተለይ አሁን የዚህ የባንግላዴሹ አምባሳደር በጣም አፕሪሼት ያደረጉት ይሄን የወንዝ ዳር ልማትን ነው። ከባለፈው ሐምሌ ወር እስካሁን እንኳን የታየው ለውጥ በጣም ለማመን የሚያስቸግር ነው በአጭር ጊዜ ውስጥ እና ሌላ አገር ሁሉ ያየው ነው የመሰለኝ። በፊት መነሻውን አይቸው ስለነበረ ብለው ነው አስተያየት የሰጡት። እኛ ግን ብልጭልጭ እንላለን። እኛ ግን የሰሩትን ሰዎች እናወግዛለን። እኛ ግን የሰሩትን ሰዎች ከስልጣን ይውረዱ ብለን እንዘፍናለን። ምንም እንኳን የሟርት የሳንቲም መቃረሚያ ካልሆነ በስተቀር ወደ መሬት የማይወርድ ቢሆንም ግን እንዲህ እያልን ለትውልድ እንነግራለን። ሕሊናችን አይሰቀጥተንም እንደዛ ስንል። ለምን ሳንቲም እና እንደዚህ አይነት ነገር ሕሊናችንን ለሳንቲም ሸጠን ሐሰት ተናግረን ጥቁሩን ማነው ነጩን ጥቁር ጨለማውን ማነው ብርሃኑን ጨለማ እያልን እየተናገር ሌሎችም ለምን እንደዚህ አልተናገሩም እንላለን። እንደዚህ አይነት ሁኔታዎች በጣም የሚያሳዝኑ ግን ደግሞ ከነበሩበት ሁኔታ አሁን በብዙ ነገር ሲታይ እየቀነሱ የመጡ አሁን እንደዚህ አይነት ባዶ የስድብ የምናምን ይሄ የቆርቆሮ ጩኸት ያሰሙ የነበሩ ሚዲያዎች አሁን ላይ ገብታችሁ ስታዩዋቸው
ይሄ እዛ ያዩ ሰዎች ይሄ ቪው ምኑ በጣም እየወረደ ያለበት ሁኔታ ነው። አንዳንዶቹ የገንዘብ እጥረትም ለሳተላይት ክፍያም ለምንም አጋጠመን እያሉ ያሉ ናቸው። ኦፍኮርስ የጠላት ኃይሎች የቀጠሯቸው ኃይሎች ያዩዋቸዋል፣ የእነሱ ደጋፊዎች ያዩዋቸዋል። የኢትዮጵያን ውድቀት የሚፈልጉ ለኢትዮጵያን ውድቀት እንዲያመጡ የቀጠሯቸው ኃይሎች እየገቡ ሲያዩ ምናምን ታያላችሁ። የተወሰነ ለእነሱ የታጠረ ነው የኮሜንት መስጫውም ራሱ እዛ ውስጥ ገብቶ ሌላው ሰው ኮሜንት ማድረግ አይችልም። ወደ ፊት ለፊት መጥተው አይከራከሩም እነዚህ ሰዎች። አሁን እንዲህ አይነት ሰው የሰጠውን አስተያየት ሲቃወሙ መጥተው እንዴት ነው የሀገር ሞተች የሚለው ትክክለኛ የሚሆነው ወይስ ሞታለች ወይ ምናምን እስቲ ምንድን ነው አመክንዮአቸው ብትሏቸው መጥተው አይሟገቱም። ግን ዋናው ነገር ይሄ ለሚጠሉት መንግስት ማጠልሻ ወይም ዝናውን፣ ክብሩን፣ የሰራቸውን ስራዎች ከፍታውን ስለሚያሳንስላቸው ብቻ ያጨበጭባሉ እንጂ እውነት እንዳልሆነ ያውቃሉ። አንድ የመጨረሻ እንግዲህ ማሳያ ነገር ላንሳና ሰሞኑን በሳውዲ አረቢያም በደቡብ አፍሪካም በዜጎቻችን ላይ የተለያየ አሳዛኝ ነገር ደርሷል። በጣም አሳዛኝ ነገር ደርሷል። ስርዓተ አልበኝነት ባለበት ሀገር አሁን ደቡብ አፍሪካ ስርዓተ አልበኝነት የሰፈነባት ሀገር ነች። በየጊዜው እንደ ጎርፍ እየተነሳ መንግስት የማይቆጣጠረው የዚህ የሞቡ መሪዎች ፊት ለፊት እየታዩ ግድያን፣ ድብደባን፣ ንብረት ማውደምን እየመሩ ያለበት ሀገር ነው። አናርኪዝም ከዚህ በፊት የኢትዮጵያ አደጋ ነው። አናርኪዝም የሚባል ነገር ለማምጣት የሚሰሩ ኃይሎች ስላሉ አናርኪዝም ላይ እንጠንቀቅ ብዬ አውቃለሁ። አናርኪዝም ነው ያለው እዛ። ስርዓት አልበኝ መንግስት የማይቆጣጠረው ንቅናቄ የወንበዴ ቡድን አለ እዛ ሀገር። እንደ ጎርፍ ወጥቶ ሀገር እያጥለቀለቀ ከፖሊስ ከምን አቅም በላይ ሆኖ ሰዎችን የሰሩበትን የደከሙበትን ሀብት የሚያወድም ያሳዝናል። ይሄ በመሰረቱ ይሄ የተደረገ በሳዑዲም እንደዚሁ በዜጎቻችን ላይ ብዙ ጉዳት ደርሷል። አሁን ከሳዑዲ በጣም የገቡ ሰዎች በአየር መንገድ አቀባበል ተደርጎላቸው የሆነ ቦታ በስነ ልቦና ማረጋጋት ተደርጎ ከቤተሰቦቻቸው እንዲገናኙ ተደርጎና መልሰው እንዲቋቋሙ መንግስት እየሰራው ነኝ ብሏል እና ብዙዎች ተመልሰዋል። እንግዲህ የደቡብ አፍሪካዎችም ያፈሩት ንብረት የመሳሰለው ጥሎ መምጣት ስለሚያሳዝናቸው እዛው የህግ ከለላ እስኪሰጣቸው ይታገላሉ እንጂ ያው የሚፈልጉ ይመጣሉ ወደ ሀገራቸው ይመጣሉ። ሀገራቸው ውስጥ መጥተው ሲሰሩ እንደዚህ አይነት ነገር አያጋጥማቸውም። አሁን ካለፈው መስከረም እስካሁን ድረስ ቀድም ያየሁት ዜና ካለፈው መስከረም ወር እስከ ዛሬ ድረስ 65700 ዜጎች ወደ ሀገር ተመልሰዋል። ከተለያየ አካባቢ የሄዱበት አካባቢ በህገወጥም በህጋዊም ሄደው ለኑሮ አመቺ ያልሆነ ነገር ሲያጋጥማቸውና ህይወታቸው አደጋ ላይ ሲወድቅ የሚመለሱት ወደ ኢትዮጵያ ነው። ሀገር ስላልሞተችባቸው ማለት ነው። ሀገር ስላልሞተችባቸው እና ተመልሰዋል 68700 ዜጎች። ለነዚህ ዜጎች የሀገር መኖር በጣም ትርጉም አለው። ለነዚህ እየኖሩት ነው የሚያዩት። ሀገር እያላቸው እዛ ጥቃት ሲደርስባቸው እዛ ለኑሮ የማይመች ሁኔታ ሲፈጠር አደጋ ሲጋረጥባቸው ወይም አደጋ ሲገጥማቸው ወዴት? ወደ ሀገራቸው መጡ። ከመስከረም እስካሁን ያለውን ወር መቁጠር ነው እና 68700 ዜጎች ከውጪ ወደ ሀገራቸው ተመልሰዋል።
ወደ እምዬ ኢትዮጵያ መጥተዋል እና ሀገራቸው ውስጥ ሰርተው ይኖራሉ እዛ ከሚሞቱ ማለት ነው። እና እንደዚህ አይነት እውነቶች ባሉበት አሁን እነሱን ሄዳችሁ ብትጠይቋቸው ያው ኢንተርቪውም ሲሰጡ የተወሰኑት አይቻለሁ ማን እንደ ሀገር እያሉ ነው ሲመልሱ የነበረው። እና ሀገር ስላለች ተቀበለቻቸው፣ መንግስት ስላላቸው ተቀብሎ አስተናገዳቸው። ይሄ ነው። ስለዚህ ይሄን ነው የነገሩን እነዛ ሰዎች፣ ይሄንን ነው የነገሩ። ስለዚህ እነሱ ላይ መረባረብ፣ መሳደብ፣ ጋጠወጥ የሆነ ስድብ፣ ቅርሻት መልቀቅ በጣም ነውር ነው። እውነተኛ ሰዎችን ያብዛልን፣ ጀግና ሰዎችን እንደዚህ ማንም እየተነሳ መሀይም ይሄ ኃላፊነት የጎደለው ቅጥረኛ ባንዳ ሀገሩን ሲሳደብ ሲራገም ሀገሩን በመራገም ትርፍ ለማግኘት ሳንቲም ለመለቃቀም የሚጣጣርን ሁሉ ወጥተው የሚጋፈጡ እንዲህ ያሏቸው ትክክል አይደለም ብለው የሚነግሩ ትውልዱን ሀገር እንደዚህ ነች እነሱ እንደሚሏት አይደለችም ብለው ተስፋ የሚሰጡ ራዕይ የሰነቀ ትውልድ ለመፍጠር የሚጥሩ ኃይሎችን እናድንቅ። ጀግኖች ናቸው። ይብዙልን እነዚህ ሰዎች። እነዚህ ሰዎች ስላነሱ ነው ባይዘዌ ይሄ ሁሉ ማህበራዊ መመሰቃቀልና ችግር ያጋጠመን። እንዲህ እውነትን ተጋፍጠው ከሐሰተኛ ጋር ከሀገር ሻጭ ጋር ከባንዳ ጋር የሚታገሉ እውነትን ለማስረጽ የሚሰሩ ማነሳቸው ነው የብዙ ችግሮቻችን ምንጭ። እነሱን ያብዛልን፣ አገራችንን ሰላም ያደርግ፣ አገራችን ትፍካ፣ ትደግ፣ ወደ ከፍታ ትውጣ። ነገ ከያለንበት አካባቢ ሳይመቸን ሲቀር የምንገባባት ሀገር ነች። እንደዚህ አይነት የተስፋ ምድር እንድትሆን እንስራ። በመሰረቱ ለተስፋይቱ ሀገር ብዙ አገሮች ለሀገራቸው ትልቅነት ከሚገባው በላይ ሀገራቸውን እውነት የሀገራቸውን ተስፋ የሀገራቸውን ራዕይ በመናገር ነው ከሌላ ዜጋ ጋር የሚጣሉት፣ ከሌላ ዜጋ ጋር የሚጨቃጨቁት እንዲህ ነን በሚል። ግን አሁን እንዲህ አይደለንም፣ እኛ የወረድን፣ እኛ የሞትን፣ እኛ የደከምንን የሚል ጥቂት ግን ብዙ የሚጮሁ ሰዎች ተፈጥረዋል። እነሱን ተረባርበን አፋቸውን ማዘጋትና ተቀባይነት እንዳይኖራቸው ማድረግ፣ ትውልድ እንዳያበላሹብን መስራት ይጠበቅብናል። ያው የዛሬ መልእክቴን ወይም ዛሬ ማብራሪያ የሰጠሁበትን ወደ እናንተ አውርቼ እናንተ ደግሞ የራሳችሁን ሀሳብ አስባችሁ እዚህ በኮሜንትም በምንም አቋም እንድትይዙ እንትን ያልኩትን ወደ እናንተ ያደረስኩትን ሀሳብ በዚያ ያጠቃልላለሁ። ኢትዮጵያን እና ሕዝቦቿን እግዚአብሔር ይባርክ። በሌላ ፕሮግራም እስከምንገናኝ አብሬያችሁ ቆይታ ያደረኩት ገበየሁ ዋለልኝ ነኝ በሀቅና ሳቅ ሚዲያ። ሰላም።